አሰላሙ አለይኩም ዛሬ ይዤላችሁ የመጣሁት ድፍን ምስርን እንዴት አድርገን ለደም ማነስ ማስተካከያ መጠቀም እንችላለን ነው። ለማንኛውም ይሄ ምስሩ አጥቤው አድርቄው ንጹህ የሆነ ነው። ለቃቅማችሁ አጥባችሁ ካደረቃችሁት በኋላ እንደዚህ ጽድት ይልላችኋል ማለት ነው። ከዛም በኋላ ከ15 እስከ 20 ደቂቃ የሚሆን ፍሩናችሁ ውስጥ አስገብታችሁ ወይም ኦቭን ውስጥ አስገብታችሁ እንዲበስል ታረጉታላችሁ። በፍሩኑ እንዲቆላላችሁ ታረጉታላችሁ ማለት ነው። በመጥበሻ መቁላት ትችላላችሁ። ነገር ግን ተስተካክሎ ላይ በስልላችሁ ስለሚችል በፍሩን ቢሆን በጣም አሪፍ ነው። በዛ ላይ ፈጣን ነው፣ እኩል ይበስላል ማለት ነው። እና ፍሩን ኦቭኑን ከላይም ከታችም ነው የምታበሩት። እንደዛ አድርጋችሁ ታበስሉታላችሁ ማለት ነው። የኔ አሁን በ15 ደቂቃ ነው በቃው ብዬ ያወጣሁት። ታዩታላችሁ እናንተ እንዴት እንደሆነ። በመሃል ግን የሆነ እንደ መነካካት ነገር አድርጉት እኩል እንዲበስል ማለት ነው። የሳህኑ በዛ ያለ ምስር ከሆነ እንደዛ። ከዛም በኋላ ከቀዘቀዘልኝ በኋላ ይሄው እንደምታዩት ፈጨሁት። ስትፈጩ ግን በጣም አልሙት፣ ምክንያቱም የኔ መፍጫ በጣም አያልምም። እንደምታዩት ትንሽ እንትን ያለ ነው ማለት ነው። እና ልክ እንደዚህ ከፈጫችሁት በኋላ አንድ ዘባዲ ታዘጋጃላችሁ ወይም አንድ ብርጭቆ ወተት ታዘጋጁና በፈለጋችሁት የሆነ ጅብና ምናምን የምትበሉ ከሆነ እዛ ላይ እያደረጋችሁ መብላት ትችላላችሁ። ጧት፣ ቀን፣ ማታ በፈለጋችሁት ሰዓትም አንዴም መውሰድ ትችላላችሁ። ነገር ግን 3 ብትወስዱ በጣም የደም ማነስ ያለባችሁ እንደኔ ጧትም ቀንም ማታም ብትወስዱት በጣም አሪፍ ነው ማለት ነው። እንግዲህ የደም ማነሳችሁ ተስተካክሎ እንደምትነግሩኝ ተስፋ አደርጋለሁ። ለኔ በጣም ጥሩ ሆኖልኛል። እናንተም ይሄንን ወስዳችሁ የደም ማነሳችሁ ምን ደረጃ ላይ እንዳለ ባላውቅም ይሄን ከወሰዳችሁ በኋላ ግን እንደሚስተካከልላችሁ ተስፋ አደርጋለሁ። በዛ ላይ በጣም ነው